አንቺ ታውቂሻለች እቺ ዞር ብላ እንኳን መፈጠርሽን አታውቅም። የኔ እናት እሷ ቁጭ ብላ እዛ ትበላለች። ተዝናንተ ተተናል። አንቺ አይተሽ ማታውቂውን ጫማ እየለበሰች አይተሽ ማታውቂውን ልብስ እየለበሰች ግን ማለት ነው። እሷ ግን ማታ የለቀሰችው ማለት ነው ቦርኮና ትልቅ ናት እኮ። ኧረ ወይ መጃጃል ወይ መጃጃል ወይ መጃጃል። ግን እናት ትመስላለች ወላሂ እናት ትመስላለች። ክርስቶስ ኧረ በፈጣሪ የምር አታዋርዱን። እግዚአብሔርን ይሄ ነውር ነው። እግዚአብሔርን ነው የምላችሁ። ስለምትወዳቸው ይሆን ይችላል። ስለምትወዳቸው ልታለች ትችላለች። አይፈረድበትም። ኬክ ገዝታችላቸው አንድ ሳምንት ሳትደሰት እንደዚህ ይሆን እናንተ ደግሞ የራሷ ጉዳይ። በቃ እኔ ማንም አትጎዳ። በእህትነቴ መክራት አለው። ሪስፔክቷን መያዝ በቃ። ይሄ ሰው አይሆንም ካልሆነ ሌላ ቻንስ ትሞክር። ገና ወጣት ናት፣ ልጅ ናት። ምን ከዚህ ጋር ግን እሷ ጭንቅላት አንቺ እኮ እውነትሽ ነው። እሷ ጭንቅላት የላትም። ጭንቅላት ያለ ሰው እኮ እንደዚህ አይሆንም። ይሄ ብልግና ነው። ከዝሙተኛ ጋር ቤቱን ለትዳሩ ለልጁ ለመጀመሪያ ልጁ ያልሆነ ለሚስቱ ያልሆነ እግዚአብሔር ነው የምላችሁ። እንደዚህ አይነት ሰው አይሆንም። በቃ ድጋሚ ይውላችሁ መጀመሪያም እኮ እሷ አንድ ነገር ልንገራችሁ። አብርሃም እኮ ጥፋት የለበትም። ልንገራችሁ ስሙኝ። ትዳር ቢይዝ ራሱ ይሄ ልጅ ማለት ነው ቢያገባት ራሱ እግዚአብሔር ነው የምላችሁ ውጭ የለመደ ሰው እንደዚህ መልከስከስ የለመደ ሰው በቃ ማቆሚያ የለውም። አንድ ወንድ ልጅ ማለት ነው መጀመሪያ እሷ እኮ ሩታ ላይ እንደዚህ መታ ክፊ ቤርጎስ ተደብቃ ታይታ ምናምን ሩታ ያስለቀሰች እኮ ነው። አንቺ ጤፍ አፈርተሽ አዘርተሽ በቆሎ ማጨዳት አለብሽ እንዴ? የለብሽ። የሰራሽ ነው የምታጭጂ። አስለመደችው ተበላሸ። ከዚህ በኋላ ቢያገባት እንኳን አልኩሽ እኮ በሷ ላይ መሄዱን አይተው ይሄ ልጅ ለምን ለመደ? በቃ አሁን አግብቷት ቢያስወልዳት እንኳን ይሄ ልጅ እንደማይሆናት ነው። ለምን አንድ ሰው ማለት ነው አንድ ወንድ እግዚአብሔር ነው የምላችሁ በትክክል አግብታችሁ ይሄ ሰው ውጭ አንድ ሴት እንደዚህ መልከስከስ ለመደ ከሆነ አይተውም፣ በፍጹም አይተውም። በቃ ቆይ ይሄን እኔ የምላችሁ ልጅ አላት ሚስት አለው ልጅ አለው። እንዴት ነው የምታፈቅረው? ብልግና ነው። እግዚአብሔር ነው የምላችሁ። ስነ ስርዓት ያዙ። እንደዚህ ይሄ እከሌ ሆነች እንዴ ራሷ ጉዳይ። ዋ እኔ እኮ እናት አለችኝ፣ እህት አሉኝ፣ ወንድሞች አሉኝ። እኔ ለራሴ ልኖር ነው። እኔም እኮ ነገ ትዳር መያዝ አለብኝ፣ ልጅ መውለድ አለብኝ፣ ስለ ራሴ መኖር አለብኝ። ወገኔ ናት፣ እህቴ ናት፣ ልወዳት እችላለሁ። ግን እንደዚህ ራሴን አሳልፌ እሞታለሁ፣ ወድቅላታለሁ ወይ አከናማኔ ይሄ በጣም የተጨማለቀና እሷ ንጹ ብር የበላች እኮ እሷ እጃጃ ይሄ መጨረሻ ድንቁርና ኧረ ወደዛ። ለምንድን ነው አሁን ወንድሙን ተረገዘ ያየሁት ነገር እቺን ሩታዋ የምትባለው እንዳለች እኔ ዜድ አንዴ ልንገርሽ ዶላይ ሄርሜላ ስትናደድ ልትስቅ ማለት ነው። እጇን አለች እኮ እንኳን እንደዚህ አርጋ ማለት ነው። በተራሲሙኝ ደግሞ ሁለቱም ያቀዱት ነገር ነው። ስለዚህ መቼም ቢሆን ሄርሜላንና አብርሃምን በዚህ አይለያዩም። እነሱ ዝም ብሎ ነው የሚለፉት። ግን ይሄን ቪዲዮ ሄርሜላ ባየችው ነበረ ታያለች። የትላንትንም ታያለች። ምንድን ነው አሁን እኮ ቀን አሚሩ ቪዲዮ ሰርቷል። ሁሉ ነገር ሴራ መሆኑን አውቃለች። ችግር የለም ብለዋል። ምንድን ነው እንደገና ይሄ ቪዲዮ የዛሬ ቪዲዮ ራሱ ከቻላችሁ ሼር አድርጉለት። ደጋግሞ የኔ ቆንጆ ዜድ ታውቃለች፣ አይታለች። ግን ምን አይነት መርዝናት ወላሂ ላዚም እናንተ በእናታችሁ ዝም ይበሉ። አሁን ደግሞ ፉፉ ምን አለ መሰላችሁ? የልጇ አባት ልጄ ድቃላ አይደለችም፣ እኔ ልጄ አባት ነኝ። ስለዚህ ልጄ ስትዘገዘቅ ልጄን የሆነ ነገር ሲባል ውስጤ እየቆሰለ ነው በሷ ምክንያት ብሎ ቪዲዮ ሰራው። እኛ ተበዳበ መሄድ አለበት። አሁን ስልኩን ይዞ ሄዷል። ህግ ይዞ ያደረጉ ነገር አለ። ስንት መንገድ ላይ የወደቀ ሰው የሚያነሱ ሰዎች አሉ። እነሱን ብናስተካክልስ፣ እነሱን ብናረዳትስ? አሁን እና ሸቃሎች ናቸው። አብርሽን የምናየው ሩታን የምናየው ሄርሜላ አንቺ ሰላም እኮ ተረጋጊ። አብርሽን እግዚአብሔርን በጣም ነው የሚያሳፍረው።
የሴት ቂጡን ይሽል እንዴ? አንዴ ሰው በቃል ከፈለገ ምንም ነገር ማድረግ ይችላል። ተረጋጊ ሸቃላ ለምነት ባይሸቅልሽ አንቺ የሆነ ሰው መበቀል ከፈለግሽ ምንም ነገር ታረጊያለሽ። ምንም ነገር ማለት ነው። አሁን እሷ በቃል ነው ያደረገች ያለችው። መታለሽ ዝም በተራ እና እኛ ለምንድን ነው የምንሰደበው? ድራማ መስራት ጀምረን እሱ አያገባሽ እውነትሽ ነው። እና ምን የማይነቃው እኔ አሁን ነው ገብቼ ያየሁት። በጣም ያስጠላል፣ በጣም ያሳፍራል እኮ። እሺ ፍቅር ትክክል ናት። አሁን ድራማ የሚሆን ማንም ይሁን ሩታና ሄርሜላ የሚጠማ ጥራቷ ትክክል ነው። እሷ ምንም እየሰራችው የሚሆን ምንም እሷ ሁለት ሰውን ለምን ትጠራለች? አሁን ሁለቱን እንደተጣሉ እያወቀች ሁለቱን መጥራቱ ትክክል ነው። አሁን እኔ እሱ ነው የሚያናደደኝ። ድራማም ሆነ ያም ሆነ እንደዚህ መጥራት የለበትም እሱ እኮ። ደግሞ ሁለተኛ ድራማም ከሆነ አሁን ሩታ ባለፈው ሩታ አምኛለሁ ብላ አይደል ጎደኛ ብላ እንደዚህ እየለፈለፈች ነበር። ዛሬ ደግሞ መጣ ሲጀመር ማለት ነው። ሩታ እየሳቀች ነበረች። ዝም በሉ አውቃ ነው ልጅ ሩታ እየሳቀች እኮ። እሱማ ፋክት ነው። ሩታና ፍቅርማ እኮ አልተጣሉም እኮ ሲጀመር እኮ አልተጣሉም። ሩታ እየሳቀች ሄርሜላ ውስጥ ደውለን እነግራለን። የሩታ ስራና ፍቅር ስራና ኤፍሬም ስራ ነው ይሄ። ሄርሜ ታውቃለች። ድራማ ነው የሚሰሩት። ሁላችሁም እኮ ያውቃሉ ይሄ ስራ። አሁን ማለት ነው ወደ አምላክ ቤዛ ኪያ ሞት ኪሴ ማለት ነው። አራላኔም ተራስቶ ምንድነው እዚህ ቤት ከገባው አንድ ሰዓት ነው። ድራማ ቢሆን ሁሉ ነገር እንደ ድራማም ከሆነ ልክ አለው እኮ የሰው ልጅ የሚማርበት ነገር። የነሱ ድራማ ብልግና ኡሙሙ በቃ የሴት ቂጥ ይዞ ማለት አደባባይ ማዋረድ ራቁት ቪዲዮ ማያዝ ምንድነው እነሱ ስራ? እግዚአብሔር ምንድነው ስራቸው? እነሱ እኮ እኛ ራሳችን ባረግነው ነገር ነው ተመልሶ እኛ ለድራማ እየተጫወቱ ያሉ። ከነሱ ሲጀምረኛ እግዚአብሔር ነገር ምንም የለም። በጣም ነው የሚያስፈልገው የኔ ቆንጆ እየተማረን አለሉ ብልግና ነው። እርስ በራሳችን የምንጠላው እነሱ ብለን ነው አይደል? ከነሱ ግን የምንተማረው ነገር ምንም የለም። እኔ አልነገርኳችሁ። እኔ ኪያ አንቺ ቤት ነው የነገርኩት። ቡታጀራ ዩቲዩበር እናትና አባት ቂጥ ቀርጾት እናቴ ቂጥ እንደዚህ ቀለር ነው ብሎ ይመጣሉ ብዬ ነበረ። አንቺ ያልሽው ነገር በትክክል ነው። ዛሬ ደግሞ የፍቅር ሙሙ ምን ሆኖ ነው እንደ አፉን ከፍቶ እኔ ግን ማለት ነው የዳመቀው ጌታ ቆንጆ ከነገ ወዳ ሩታና ፍቅር አንድ ሆኖ ይመጣሉ። አብቁ ምን እያሉ የኛ ነው ያራከ ነገር ይምጧ ደጋደረጉ አብርሽን ደጋደረጉ ለምን ጀል ነው ወይ ልጅ ነው ህፃን ነው ወይ ነው የሚላት? ለምን ሄደ መጀመሪያ? ለምን ጠጋቶቹ ጋር በተራ አስጎር እየደመቁ በጎች እየገቡ ስለሆነ በተራ አስጎር ኢየሱስ ክርስቶስ ምን ያደረጉ እነሱ? ተረጋጉ። እኔ ላውራ ታወራላችሁ። ትላንትና የተለቀቀው ቪዲዮ እሺ እንትን ለማለት አሞኝ በቃ እኔ ታምሜ ነው አለ። ከትላንት ወዲያ የተለቀቀው ቪዲዮ መኪና ውስጥ ሲሳሳም የተለቀቀው ቪዲዮ እሱም ታሞ ነው የተለቀቀው። ታሞ ነበር እሱ አልታመመም። አውሪ ታሞ ነበር እና ብልሽ ታመማለን እንደ እሱ ታመማን አላለም እሱ ሲጀመር ማለት ነው። እኔ ልንገራችሁ መኪና ውስጥ ሳማታ ሲሲማት ይሄ ነገርማ መቶ የለብኝ ስለዚህ ተከትሎ ሄዷል። መቼም አይለያዩም። በእናታችሁ ተዘቅዘቁ እላችኋለሁ። ተዘቅዘቁ እናንተ ሲጀመር አብርሃምን በተንኮል ሩታን ቢሆን ፍቅርም አየሽ ማረጋችሁ የማራም ፎቶ አድርገሽ እሱ ታድርግም። አስመሳዮች ናቸው። ታድርግ ችግር የለም። እኔ ልንገርሽ እኔ ማር እኔ ቆንጆ ዛሬ ኢሳ ኢሊል ትላላችሁ። ይሄ አብርሃም ታደሰ ቀብራራ መቼም አይወድቅም።
እኔ ማሳያቸው ደሜ ነው የሚፈላው። ለምንድን ነው ግን የምታስገቧቸው? በማርያም ጋይስ ራሱ በፍቅር ያብዱ ይልቀቁ። የምሬን ነው ብለሽ የአብርሽ ሙሙ ዘንድ ይለቀቅ እና ወስነናል። ኧረ በጌታ ኧረ በተራውሩ ኧረ በእናታችሁ ሲታወሩ ለይታችሁ አውሩ። አንቺ እንደዛ ነው ነገር አታውሪ። ካላ አለቀሰች ቁጭ አለች። ከፍቅር ላይ ሩታ ወሰደች። ፍቅርም አልቅሳ እርሞ ነው ተውጣለች። አሁን ደግሞ ምናምን አይደለም እኮ እየተመቃቀሉ ያሉት ሴት ራሳቸው እኮ ነው። አሁን አዳምጪኝ። አብርሽ ይሄንን ነገር ፈልጎ ወዶ ነው እንጂ ባይፈልግ ኖሮ አዲስ አበባ ለቆ ይወጥ ነበረ። እግዚአብሔር ለቆ ይሄድ ነበረ። ግን ወዶ ፈልጎ ነገር አሁን የልብ ደርሰሻል። አንቺ ገባሽ አይደል? አሁን ደግሞ ከሩታ ገባሽ? ከሩታ ሄርሜላ ወሰደችውና ሩታም አለቀሰች። አሁን ደግሞ በእጃዙር ፍቅር ነው የመጣችው። አሁን ሁለቱም ማስለቀስ ነው ፍላጎቷ ፍቅር። ገባሽ አይደል? ቦታ የራሱ ቢቀይር አዲስ አበባ ውስጥ ስንት ከተማ ነው አለ። አይቀይሩም ከተማውን አይቀይር እሱ የተወሰነ ጊዜ በሰላም እስከሚኖሩ ድረስ ለቆ መሄድ ነው። በቃ እንዴ ምንድን ነው? አንፈልጉም ለሄርሜላ ታያለሽ። ዛሬም ነገም ታያለሽ። ሄርሜላ እንደ ውሃ እንደ ወተት ንጹህ ናት። ለሄርሜላ ይሄ ልጅ አያስፈልግም። ባለጌ ነው ይሄ ልጅ። ኮቶታ ምን ያደርጋል እሷ? ካሁን በኋላ አትፈልጉም ሄርሜላ። የምሬ ነው ታላችሁ። ሄርሜላ ካሁን በኋላ ቀረ። ጌታን ዛሬ እኔ በጣም እኔ አልቅሻለሁ። ዛሬ እኮ አለቀስኩት። ጌታን አለቀስኩ ለሄርሜላ እጄ አታልቅሽ። ምን ታደርጊያለሽ? አልቀሽ አላለቀሽ አታልቅሽ። እሱማ ስራ ነው የያዙት። ግን ቢሆንም አብርሽ በስመ አብ ወልድ መንፈስ ቅዱስ ወይ ሰዋቲ ወይ ዱዳቲ ወይ አንድ ወንድ ጋር ቆማ አይተን አናውቅም። አንድ ሴት ጋር ቆማ እሷን ቆማ አናውቅም። እሷን ጎደኛ ማንም የለም። አብርሃምና አብርሃም ብቻ ነው። እንደ እሷ ቆስቶና ነው ባለጌ በየቦታ ሄዶ አውቆ ፈልጎ ወደ እኔ ግን በእርግጠኝነት ምነግራችሁን እንደው ታውቃላችሁ አብርሃም በዚሁ ከዘለቀ ማለት ነው ግማሽ የሱ ልጆች ግማሽ አዲስ አበባ ማለት ነው አንድ ክፍለ ከተማ ይወስዳሉ። በዚሁ ከቀጠለ ማለት ነው። እና ሰው ብለሽ ታስቢያለሽ? ሲጀመር መቼ ይቀራል? እንዴት እስካሁን ራሱ ሁሉም እንደሱ ነው ስራ የሚጀምረው። ሁሉም እንደሱ ስራ ይጀምራል። ምግብ ራሱ ጠረጴዛ ላይ ተቀርቦ ይሄ ምግብ ማስማማው ከሆነ ትበላላችሁ፣ ማስማማው ከሆነ አይበላም። አብርሃም እኮ ፈልጎ ነው እንጂ እጅ ላይ ገመድ አስሮ አይደለም የትም ሄዱ። ሩታ እኮ ዛሬ መድኃኒት አድርጎ ነው አሉ የጽገበ ሁሉም መድኃኒት ነው። አዲስ አበባ ውስጥ መተኛ መድኃኒት እኮ የሰራው አትሳት አለ የራያ ልጅ ይኸውልሽ ምን የተወሰደም እኮ የመተኛና የጸጉር ቤት ይባላል። ምን ነው መድኃኒት የሚባል ነገር የለም የኔ ቆንጆ፣ መድኃኒት የሚባል ነገር የለም። አብርሃም የያዘው በሴቶች ህይወት መጫወት ነው። ምንም መድኃኒት የሚባል ነገር እሱ ነው። ግን መድኃኒት እኔ መድኃኒት አርገበት ነው የጽገበት እንዳይፈርድ ምን ነው ይባላል ሆነ ነገር አለ ተናደደች። በጣም እኮ ጨወት ማለት ተናደደች ማርያምን። ግን ሩታ ማለት አውቋ ነው። አንቺ እንደዛ አድርጋለች አፈር ብልኝ ስራው ቢሆንም ትችላለች ሩታ። እውነት ለመናገር ይሄ በሩታ አይደለም የምር። እስቲ አንዳንዴ ሩታን ተውና ዙሪያ ላይ ያለውን ሰው እንየው። ሩታ አውቃ ነው እንጂ እንደዛ ታርጋለሽ። ለምንድን ነው እኔ በእንደዛ አድርገ አውቅሽ ነው እነደማን ያን ይርጋለ እናንተ እቺ ቆሻሻ በሰብቺ የሄርሜላ በስም ምንድን ነው እናንተ የምትሰሩት? የሸሌ ፋሚሊ ጋር እነ ዩቢ ጋር እነማ